በመንግስትና በሀገር መካከል ልዩነት አለ። ሀገር ዘላቂ ነው። በየዘመናው የሚመጣ ትውልድ እያዋጣ እየገነባ የመጣው የእሴቶች ንብርብር ነው ሀገር ማለት። መንግስት ማለት ግን አንድ ሲዝን ላይ የነበረ መንግስት በሆነ በህዝብ ፈቃድ የመጣ በሆነ ጊዜ ደግሞ የማይኖር ነው። በትንሹ እድሜያችን እንኳን 3-4 መንግስታት ሲቀያየሩ በፍጥነት አይተናል አይደል? መንግስት ስለዚህ መንግስትን ልትቃወም ትችላለህ፣ ልትጠላው ትችላለህ። ግን የሀገርን ሉዓላዊ ጥቅም የሀገርን ብሔራዊ ጥቅም መንግስትን ተጣላው ብለ አሳልፈ መስጠት ይሄ ነው ወንጀልም ስህተትም የሚሆነው። ሁለተኛው በግለሰብና በፓርቲ መካከል ልዩነት አለ። ስለዚህ ፓርቲና ግለሰብን መለየት፣ ፓርቲዎች ይመጣሉ ይሄዳሉ፣ ግለሰቦች በሆነ ጊዜ ይመረጣሉ ሊወርዱ ይችላሉ። ስለዚህ ግለሰቦች ሲጣሉ ፓርቲ የሚያፈርሱ ከሆነ፣ ፓርቲዎች ሲጣሉ መንግስት የሚያፈርሱ ከሆነ፣ መንግስታት ሲጣሉ ሀገርና ፍርስ ከሆነ ትክክል አይደለም። ናሽናል ኢንተረስት የሚባለው ማሰሪያ ይላላል ማለት ነው። ስለዚህ የተቋማት ግንባታ በአንድ አካል የሚሰራ አይደለም። ኢንፎርማል ደግሞ አሉ እነኝን የሚያጸኑ ባህል አለ፣ ሃይማኖት አለ፣ በየአካባቢው እሴቶች አሉ። እነኚህ ሁሉ እንደ ድርና ማጎ ነው ተሳስረው ብሔራዊ እሴት የሚጠብቁልን ተቋማት የሚገነቡ ናቸው። የቱ ነው ጀግናው? ማን ነው ጀግና? ብሔራዊ ኢንተረስትን ዲፌንድ አድርጎ ልዩነቱን ለጊዜ ዋጥ አድርጎ የሀገርን እሴት የተከላከለው ነው ወይስ ባወጣው እኔ ካልበላሁት ጭሬ እደፋዋለሁ እንዳለች አይነት ፍጥረት የራሱ ጉዳይ እኔ ካልተጠቀምኩበት ሀገር ብትፈርስ አይመለከተኝ ምን አገባኝ የሚለው የቱ ነው የሚለው አሁን ድንበር እየጠፋ አንዳንዶቹ በድፍረት በአደባባይ የጋራ እሴት የለንም ልንሄድ ልንኖረው ምንናፍቀው ልንጠብቀው ምንጓጓለት የጋራ እሴት የለንም ብሎ በአደባባይ እስከመናገር ያደረሳቸው ይሄ ኮንፊውዥን ነው። እንደኔ እምነት ግን ብሔራዊ ኢንተረስት አለን ወይንም የጋራ ፍላጎት አለን። ይሄ የጋራ ፍላጎቶቻችን የሚጠብቁልን ተቋማት አሉ። እነኚህን ተቋማት ከቡድን ከመንግስታት ወይም ከፓርቲ ንክኪ ጠብቆ ራሳቸውን ችለው እንዲቆሙ ነፃና ገለልተኛ ሆነው እንዲቆሙ መደገፍ የሁሉም ባለድርሻዎች ኃላፊነት ነው ብዬ አስባለሁ።